እባካችሁ ድምፅ ሁኑኝ። እባካችሁ አሁን ለህይወቴ እየፈራሁ ነው ይሄን የምናገረው። እኔ ሚዲያ መውጣት አልፈለግኩም ነበር፣ ሳልፈልግ ነው ሚዲያ የወጣሁት። አሁን ግን ድምፅ እንድትሆኑኝ እፈልጋለሁ። እባካችሁ የልጆች አባት ብዙ በደል እያደረሰብኝ ነው። ፋብሪካውን ሀራጅ አስወጣብኝ። እንደዚህ ለምኜ እንደዚህ አድርጌ ነው 105 ሚሊዮን ብር ዕዳ አምጥቶብኝ ሀራጅ አስወጥቶብኝ በ105 አየህ፣ ደግሜ እነግርሃለሁ 105 ሚሊዮን ዕዳ አስወጥቶብኝ ሀራጅ አስወጥቶብኝ እንጂ 105 ሚሊዮን ብር ይዞብኝ ሄደ አላለች። እኔ ደግሞ ላሳይክ ሌላ። እሺ ይኸው እጨርሰዋለሁ እዚህ ጋር። አይ አንተን አይደለም ሌላ ብር የሰበሰበችበት ምን ብላ እንዳወጣች ላሳይክ። አዎ ሌላ ኦኬ አሳይ። ሊሆን ቤት እስኪያወጣው እኔ ላውራ ፍቀዱልኝ። ችግር የለውም ያውጣው። ታዩ አንዴ ዝም ብለሽ አንቺ መረጋጋት ስላለብሽ ዝም ብለሽ። ትናንትና እነ ዳኒስኬ እዚህ እያወራን ምናምን ብር እየተሰበሰበ ነበር። በእኔ አፍ 105 ሚሊዮን ብር ይዞ ፈረጠጠ የሚል ካለ ያውጣ። እኔ ትናንትና የእውነት ችግር የለም አወጣለሁ አለ አይደል? እንስማው። ችግር 600 ምናምን ሺህ ብር ሰጥተውኛል። ይሁንዬ ትቸግረሽ መኖራት እሱን ተይው፣ እሱን ተይው። አይ ምናልባት እሱ ገንዘብ ሰበሰበችበት ስላለ ብዬ ነው። ከኔ አንድ ነገር 105 እሱ ሲያወጣው ታወሪያለሽ። ማስረጃውን አይተው አይሻልም? እናቱ ማስረጃውን ማስረጃውን ካይና ታወሪያለሽ። እሺ ሚውታል ጎሄድ ይሁን። ስላልተዘጋጀውበት ነው እያወጣሁት ነው። ግን ችግር የለውም። ታፕ ኮፒ ሊንክ ቤተሰብ ፕሊዝ። እናም እግዚአብሔር ያክብራችሁ። ከስር ብዙ መጥፎ ነገር እየተናገራችሁ አይደለም። ታንክ ዩ። ባየው እዚህ ጋር ባየነው ነው የማወራው። አሁንም እዚህ ጋር ባየሁት እዚህ ጋር በሰማሁት ነው እንጂ በውስጥ ሁለቱም የተለያየ ነገር ነው የነገሩኝ። እዚህ ጋር ሲናገሩ ግን ባለው ነገር ላይ ነው እናንተ በምታዩት ማረገው ያንን ነው ማረገው። ኤኒዌይስ እነሱ ከዛ በኋላ የሚሉት እንሰማለን። እኔ ግን እንደኔ ሀሳብ እግዚአብሔር ብሎ ቢስማሙ እነዚህ ልጆቻቸው ደርሰዋል፣ እንደው ለቁም ነገር አብቅተው ድረው ፋብሪካውንም በነሱ ስም አዙረው ብዙ ነገር ቢሰሩ የሚቻል ይመስለኛል። እንደ ሰው የሚቻል አለ። አሜሪካንስ ምን ይላሉ? other side is not greener ይላሉ። ሌላው የተሻለ ነገር ይመጣል ብለን የምንሄድበት ነገር ብዙ ጊዜ ሆኖ አናገኘውም ይመስለናል፣ ግን አይሆንም። ለሁለታችሁም ነው ይህን የምለው፣ ለአንቺም ለሱ የተሻለ ይመጣል ብሎ ማሰብ አንዳንዴ ቤስቱ ሌት ላይሆን ይችላል። በሌላ ነገር ይሄ በተማገጠ በማይረባ ነገር ስላልተጣላችሁ እሱ የዚህ የፋብሪካ ነገር ስለሆነ ምናልባት መፍትሄ ይኖረዋል ብዬ አስባለሁ፣ እግዚአብሔር ከፈቀደ። እናንተም ልበቀና ከሆናችሁ ልበቀና ከሆነ እስኪያወጣው ነው። ልበቀና ከሆናችሁ የበፊቱን ወደኋላ ጥላችሁ ወደፊት መራመድ የምትችሉበት ነገር ከተፈጠረ መሆን ይችላል። ከባድ አይደለም፣ የእናንተ ከባድ አይደለም። እግዚአብሔር ምስክሬ ከባድ አይደለም። ልጆች ባይገቡ ደስ ይለኛል። ልጆች ባይገቡ ደስ ይለኛል። እንዴት በስስት እንደምታወሪለት እየሰማው ነው። ደግሞም እንደዛ አይነት እናት እንደሆንሽ ምንም ጥያቄ የለኝም። ለልጆችሽ አንቺም እሱም መልካም እናትና አባት ናቸው። ለልጆቻችሁ መናገር እችላለሁ በዛ በደንብ ለልጆቻችሁ መልካም እናት ነሽ አንቺ፣ መልካም አባት ነው እሱ። በመሃላችሁ እልህ አለ፣ ንዴት አለ። ትልቁ አለመነጋገር ጎርቷቸዋል። እኔ እየመረረኝ ሚስቴ ከከፋት አዳምጣለሁ። እየደበረ እያቅለሸለሸኝ ግዴታዬ ነው። ወድጄ የገባሁበት ትዳር ገብቶሻል። እያቅለሸለሸኝ ሰማታለሁ። አይ ሃቭ ቱ ሌላ እኔ ካልሰማሁት ማል ይሰማት
በብዛት ለወንድሞቼ የምነግረው ነው ይሄ። ሚስት እየመረራትም ስማት፣ በኋላ ኢስቱ ሌት እየመረራት መስማት ያስፈልጋል ሚስትን እና ያንን እላለሁ። አንዳንዴ አውቃለሁ ሚስቶቼ ንግግራቸው አንዳንዴ ይሰማናል። ሳይሰማኝ ቀርቶ አይደለም ሚስቴ ስትናገረኝ፣ ግን አያፍጡልስ መስማት አለብኝ እየደበረኝ እሰማለሁ። ከዛ እንጨቃጨቃታለን፣ ችግር የለው። ከዝምታ መጨቃጨቁን እመርጣለሁ። ለምን? መልሱን ትፈልገዋለች እሷ፣ መልሱ ያስፈልጋታል። ስለዚህ ያንን ነገር ለሌሎችም ወንድሞቼ የምመክረው ነው። ሚስታችሁ ብጨቀጭቅም ስማት። ጨቀጨቀች ማለት እናስተካክለው ማለቷ ነው። በነገራችን ላይ ሴት ልጅ ከመሄዴ በፊት ነገሩን ቆርጬ ከመሄዴ በፊት ላስተካክለው ማለት እንጂ ላበላሸው ማለቱ አይደለም። ስለዚህ ባካችሁ ወንድሞች ካላችሁ ቢታረቁ ቢስማሙልኝ ደስ ይለኛል። ሌላ ሰው በኃይለኛው በትዳራቸው ጣልቃ ስላልገባ ብዙ አልገባም። እሺ አይደለም ጎሄድ። እሺ የድርጅቱን አድኑልኝ ጥሪ። እሺ አድኑልኝ ጥሪ ነው። ኦኬ ለየተከበራችሁ እናቶች ዮኒ በእናትህ ልጄ እንዲያወራ አልፈልግም። ማነው ራሱ ያነበው እንጂ ልጄ እኮ ነው እያወራ ያለው። ተው እንጂ ልጁማ አይችልም እንዴ! ለምንድን ነው አባት እያለ ልጅ? ኧረ በመድኃኒዓለም ተውን። ግን እኔ ላንብብላችሁ። ይኸውና አንቺ ጋር አለ። አዎ አንብቢው ታዲያ። ይኸው ማለት ብዙ ቪዲዮ አሰማለ ነበር ያለው። አሁን ደግሞ ድርጅቱን አድኑልኝ ጥሪ ያወጣለሁ አለ። እኔ በትንሹ ቪዲዮን ምን አይነት ቪዲዮ ነው? ቆይ ቪዲዮ ነው ያለኝ። ያድኑልኝ ከሆነ እሷ ታሰማ። ምን ያው ይኸውና እኔ እኮ ድርጅቱን አድኑልኝ ጥሪ መጀመሪያ ለራሱ ልኬለታል። ይኸው እንዴ ይኸው አለ እኮ እሷ ጋር ምን የተለየ ነገር? ይኸውና የተከበራችሁ እናት አባቶቼ፣ እህት ወንድሞቼ የኤምኤስዜድ አስመጭና ላኪ በእናትህ የሆነ ኢሞሽናል ሆንኩ። 105 ሚሊዮን ብር ምን ይላል እዚህ ጋር? የልጆች አባት በቃ የልጆች አባት ነው እኮ የሚለው። ሌላ ምን አለ? ምንድን ነው? ቲቶዬ በእናትህ ተው። ይኸውና ምን ይላል? አንብቦ በለው እስኪ ራሱ። ግራ የገባኝ ቲቶ ግን እኔ እንጃ። ቲቶዬ እወድሃለሁ። ሌላ ሰው እየመሰለች ነው፣ እናት አልመሰለችም። ግራ አይደለም ወንዴ። ቲቶዬ አትቀማኝ፣ ፍቅርህን ፈልገዋለሁ። ምን ይላል? 105 ሚሊዮን ብር ተበድሮ ድርጅቱን ዘግቶ ወደ አሜሪካ ከጠፋ ይላል። እና ምን አለ? ያ ሄዳል እኮ አሜሪካ አይደል ያለው እንዴ? ማብራት ወጥቶ የለ እንዴ? ድርጅቱ ተዘግቶ የለ እንዴ? እኮ አይደለም ወይ ላባት አይደለም። እኔ እኮ ነኝ ያልኩት። መጀመሪያ እኮ ነው ያልኩት። የሁለቱን ግን ሳይል በጣም እያልክ እያስክ ነው ብሮ። ቲቶዬ ተው። ይኸውልህ መሰለ ጌታቸው ሳይድ ይዘህ እኮ በእነሱ መሀል አንተ ልፍረድ እያልክ ነው። ግራ ገብቶኝ የ17 ዓመት ልጅ ነው። አይርገሙት። ይኸውልህ ኮመንት አትጻፉበት። አያውቅም፣ አትፍረዱበት። የእውነት ንጹህ ልጅ ነው። ቲቶ ማለት በጣም ሄዷል ነው። ካተገቤ እንደው በእናትህ አይ ባይገባ ጥሩ ነው። የእናንተ ጉዳይ አይደለም። ነገር ብትሆን ምንም አርገኝ ምንም ሁን ምንም በቃ በደለች ይበል። ቲቶዬና ቡቡን ግን አትንገራቸው፣ አትጠምዝዛቸው። መሰለ ይቆጫል። ነገ አንተ ስታረጅ ይሄ ነገር ይከፍላል ፈጣሪ። ልጃችንን በስነ ስርዓት እናሳድግ። የኔ እናንተ መከራ እኔ እናንተ ጋር ይቅር። እኔ አሁንም ነገም እውነት ነው የምነግርህ። ስላንተ ይሄ ተረት ተረትሽ ነው ያደረሰን። አልሰማሽም። ቅድም የሆነ ገብተህ የተናገርከው ነገር አለ። አንድ ሳምንት ጊዜ ስጠኝ ብለሃል። አንድ ሳምንት ጊዜ እሰጥሃለሁ። እሺ አንብቦ የተለየ ነገር ያለችው ካለ ቆይ አንዴ። ትናንትና ብር ስትሰበስብ 105 ሚሊዮን ብር ይጠፋል ብላ ሰበሰበች ነው ያለው። ትናንትና አላልኩም ብያለሁ። ነገርን ምንድን ሌላ የተጻፈ አለ ያለችው ከላይ ያለው ልተውልህና እሺ አቶ መሰለ ጌታቸው ክብረት የወዳጆችን ቤትና እኔ ሳላውቅ ሙሉ ውክልና ድርጅቱ ጋር በማጣመር 105 ሚሊዮን ብር ተበድሮ ድርጅቱን ዘግቶ ወደ አሜሪካ ከጠፋ 6 ወር ሆኖብኛል ይላል። ይሄን ለህዝብ ነው የበተነችው በወረቀት። እንደዚህ ብላ ነው እርዳታ የጠየቀችው።
ምን ያህል ማስረጃ አላት? እኔ 105 ሚሊዮን ብር ተበድሬ ይዤ እንደጠፋው ነው የኔ ጥያቄ። እሺ ይሄን ነው አይደል የሚለው? እኔ ልጠይቅ። 6 ወር ሆኗል አሜሪካን ሀገር? ኦልሞስት ሆኖኛል። ይሄ ወረቀት ግን ሲወጣ 6 ወር አልሆነም። እሺ የ105 ሚሊዮን ብር እዳ አለ ሀገር ላይ ወይስ የለም? አለ፣ ከዛ በላይ አለ። ታዲያ ወታ የተናገረችውን በቪዲዮ በጽሁፍ ማድረጉ ልዩነቱን እስቲ ንገረኝ። ይዞ ጠፋብኝ ነው ያለችው። ይዞ ጠፋ ነው የሚለው። ይዞ ጠፋ ነው የሚለው። እሺ አይ ጠፋ የሚል የለም እያለች ነው በትልቁ ላርጋት። ይኸው ሚውት ነሽ 105 ሚሊዮን ብር ተበድሮ ድርጅቱን ዘግቶ ወደ አሜሪካ ድርጅቱን ዘግቶ ወደ አሜሪካ ከጠፋ እንጂ 105 ሚሊዮን ብር ይዞ ቢጠፋ ሳይሆን ድርጅቱን ዘግቶ ወደ አሜሪካ ከጠፋ 6 ወር ሆነው ሲሆን ድማቅ የካቲት 15 ቀን ያወጣው አራጅ እባካችሁ ድርጅቴን አድኑልኝ ጥሪ በተንኩኝ። በዛ 6 ወር ሆኖኛል። መጀመሪያ ደረጃ 6 ወር ሆኖኛል። ይሄን ወረቀት ስትበትኙ ሳፊ 6 ወር ሆኖኛል ሄደ ነው። ኦኬ አሁን ይሁን ተመላልተን ወሬ ብናወራ ምንም የሚጠቅም ነገር አሁን 7ኛ ወር እያለች ነው። አሁን 7ኛ ወር እኔ ከለመንኩ 1 ወር በ6ኛ ወር ነው የተነሳው። ኦኬ ቆይ አንዴ መቼ ነው የሄደው? ቀኑን አትረሳውም። ሴት ልጅ ናት። ህዳር 23 ደይገው አይረሱም ሴቶች። በቀንማ እኛ አንችልም እንጂ። እሺ እርዳታ የጠየቅሽበት ቀን ስንት ነው? እሷ የጠየቀችው መቼ ነው? 1 ወር 6 ወር ሲሞላህ በ6ኛ ወር ጠየቁ። አሁን 7 ወር መጣ። አሁን ያለነው ሰኔ ነው እኮ 7 ወር ገባ። 3 ወር ቀንስለት። 4ኛ ወር ላይ ነው 6 ወር ሞላ ብላ የጠየቀችው። እኔ አሁን እኮ በዚህ ተጽዕኖ የለኝም። ይሄን ሞላው ነው የጠየቁት። ግን እንዳልኩ ምን መሰለ አሁን ያለችው ይዞ ብሩን ጠፋ አይደለም ያለችው። አሁንም በደንብ ዘግቶ ነው ያለችው እንጂ ብሩን ይዞ ጠፋ የሚል ቆይ ስሚ አንዴ ፕሊዝ። አንድም ቦታ ላይ ለምን ትመጣለህ? ተመለስ። ኦኬ ብርን ይዞ ጠፋ የሚል የለም። እዳ ነው እያለች ያለችው። አንብበው አንተም በደንብ እዳ ነው እያለች ያለችው። በቪዲዮም የሰራችው እዳ ነው። እዚህ ጋርም ያለችው እዳ ነው እያለች ያለችው ነው እያልኩ ያለው። አንብበዋ በተረጋጋ ካነበብከው ብዬ ነው። ተረጋግተህ ካነበብከው እዳ ነው የሚለው ብር ይዞ አይደለም። አነበብከው? አንብቤዋለሁ። በቃ አሁን እዳ ነው የሚለው ጥያቄ ጠይቀኛል። በጥያቄው መልስ ሳምንት ደውላለሁ ወይ ደውልልኝ መልስ እሰጣለሁ። ግን ተሰርቶ ቢመለስ አይሻልም? እንደ ሀሳብ ለእሱ መልስ እኮ እየሰጠው ነው። ኦኬ በሳምንት ውስጥ ምንም መልስ ልሰጥህ አልችልም። በዚህ አንቺስ ምን ትያለሽ? በዚህ ሀሳብ ላይ ቲቶ አልኩ አይደል? በቃ ልጅ የሆነ በእናትና በልጅ መካከል አንተ ተቆጠ አስታርቃቸው። የተፈጠረም ችግር ካለ አደራ መሰለ አደራ የተፈጠረ ነገር እንኳን ቢኖር አይመለከትህም ብለህ በአንተና በእናት ያለው ነገር ምንም መጉደል የለበትም። በሁለቱ መካከል ምንም እንዳይጎል አደራ። እንደ አባት እኔም እንደ አባት ነው መጠይቀን። አባት ለአባት ነው ማወራ። የፈለገ እኔ ሚስቴ ብታርደኝ ነው ማወራ። ወቅታኝ ብትገኝ መድኃኔዓለም ምስክሬ ወቅታኝ ነው ማወራ። በሳንጃ አርዳኝ ብትገኝ ነው እናት ምርጥ ሰው ናት ብዬ ነው የምነግረው። ግደለኝ ነው ማወራ። ስለዚህ አደራ ፕሊዝ 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 ቲቶን በደንብ አድርገህ መምከር አለብህ። በአንተና በእሷ ባለው ጉዳይ ቲቶ የእናቱን ፍቅር ሙሉ በሙሉ መልሶ ይቅርታ እናቱን መጠየቅ አለበት። ይቅርታ ማለት መጠየቅ አለበት ነው ዳሲዝ ማድማ ፕሊዝ ይቅርታ መጠየቅ አለበት። እና ፕሊዝ የቲቶን ነገር ለአንተ ትቼዋለሁ። አባት ስለሆንክ ምርጥ አባትም ነህ። በአባትነት ጥያቄ የላትም። ምንም ጥያቄ የላትም። የፋብሪካ ጥያቄ ነው ያለው። ይሄ ደግሞ በተቻላችሁ መጠን ፊክስ ታደርጉታላችሁ ብዬ አስባለሁ እግዚአብሔር ከፈቀደ እና አደራ። ስለዚህ በሳምንት ላለው ምን ትያለሽ? በዚህ ላይ አንቺንም ልጠይቀሽ እዚህ ጋር
እኔ መሰለን ያው በብዙ ሰው አስጠይቀዋለሁ። አንድ ወንድሜም በቅርብ ቀን ማለት እሱም በጣም የሚወደው ጠይቆታል። እንደገና ደግሞ ጠበቃውን ሁል ጊዜ ባገኘሁት ቁጥር ፍርድ ቤት በተገናኘ ቁጥር አንተ ምን አለበት ስራ አስኪያጅ ብታሰጠኝ፣ በስራ አስኪያጁ ጠበቃው ነው ቆሞ የሚከራከርለት፣ እባክህ ውክልና ብታሰጠኝ እለዋለሁ። ትናንት ላወቀው ለጓደኛው ለዳዊት ውክልና ሰጥቶት እኔ ነኝ ያሰረስኩበት ብያቸዋለሁ። እሱ የእኛን ድርጅት ሊወክል አይችልም ብዬ እና ምንም አይከብደውም። አንተ ፊት ቃል ገብቶ እሷ ድርጅቱን እውነት ሰርታ ነው ማለት ይችላል። መሰለ አንድ መኪናውን ሽጦ የጋሽ ጌታቸውን ዕዳ የዶክተር ጌታቸውን ዕዳ ቢከፍል ቤተሰብነታችን ይቀጥላል ከነሱ ጋር። እነሱም አይዘኑብን። ከአቄራ ቆሬ አናውራ። ከዛ ውጭ ግን በድርጅቱ የመጣውን ሂሳብ ግን የእውነት እንደምንም ተፍጨርጭሬ ዱቄት ቤቱን አከራይቼ በዘይት ብቻ ተፍጨርጭሬ እመልሳለሁ። እኔ መስራት ነው የምፈልገው። ይሆን እመልሳለሁ። የዶክተር ጌታቸውን ብር ብቻ 60 ምናምን ሚሊዮን ብር ይክፈልና የፍርድ ቤቱን ኬዝ ይዘጋ። የነጋዴ በጋዜጣ ወደ 3 ጋዜጣ አህመድ ምናምን እሱማ ተሰርቶ ነው የሚከፈለው። እናቱ ሳይሰራም አይከፍልም። እሱ ኖ መሰራት አለ ሊሆን ችግር የለውም። እሱ መኪኖቹ ካሉ አንዱ መኪና ከሄዲነው እኮ ነው ለልጆቹ ምዳ ከምናስቀምጥ አንዱ መኪና ሽጠው ሽማግሌ ናቸው ዶክተር ጌታቸው አይዘኑብን። የታቸውን ቤት ከፍሎ ምን እናደርጋለን መሰለህ? ይሄን ያስተሳሰብ የ60 ሚሊዮን ብር መኪና የለማ። እኔ እናት እሱን ልንገርሽ ብዬ ነው። አይደለም አልገባም። አሁን አንዱ መኪና 20 ሚሊዮን ብር ቢሸጥ 20 ሚሊዮን ብር ቢሸጥ ያን ብር አገላብጠን የጋሽ ጌታቸውን በየወሩ 6 ሚሊዮን 800 ሺህ ብር ክፈል ነው የተባልኩት ባንክ ቤት በየ3 ወሩ። ድርጅቱ ደግሞ ከዛ በላይ ስለሚሰራ ከድርጅቱ ጋር እያደረግን ነው የምትይኝ? ኤግዛክትሊ እንደዚህ አውሪኛ። ስለዚህ ስላልገባኝ ነው ገብቶ አንድ መኪና ሽጦ ቢሰጠኝ እያገላበጥኩኝ በየወሩ በየ3 ወሩ 6 ሚሊዮን 800 ሺህ ብር ክፈል ነው የተባልኩት። 6 ሚሊዮን 800 ሺህ ብር እየተከፈለ የጋሽ ጌታቸውን ቤት ከፍለን ድርጅታችንንም አድነን ማንም ተሰብስቦ ድርጅታችን ወላ የኔ ወንድም ወላማን ተሰብስቦ የሌላ ችግር ከሚፈጥሩ ድርጅቴ ራሴ ጋር ነው ያለው አይደለ? ወንድሜ በስራ ሊያሰራ ይችላል። የእሱም ቤተሰቦች መጥተው መስራት ይችላሉ። ሰርተን ተረባርበን ይሄን ድርጅት አድነን ነገ ቲቶና ቡቡ በተማረ ጭንቅላት ይሄ ድርጅት ድኖላቸው እነሱ ሁለተኛ ድርጅት ይደርቡበታል። ስለዚህ ለልጆቻችን ለማሰብ መሰለ ጌታቸው የሚያግደው ነገር የለም። ይሄን ማድረግ ለሱ በጣም ቀላል ነው። በጣም አርጎ ቢያሳየኝ ደስ ይለኛል። በቃ ከበደኩት ሁሉን ነገር ይተወውና ይሄ ግን መሰረታዊ ነገራችን እናድን። እጁን እግር አድርጎ ጠቁሮ ከስቶ እንዴት አድርጎ ይህን ድርጅት እንዳመጣው እኔ ነኝ የማውቀው። ጎበዝ ነው በስራው በምኑ። ግን በቃ የሚበዛ ነገር በዛና ተሸወደ። ስለዚህ ያን የተሸወድነውን ነገር እናቁመውና ወደ ስራ እንግባ። እኔም ከጥፋቴ ልማርና ወደ ስራ እንግባ። ስራችን እንስራና ድርጅታችን እናድን። እኔ ይሄን ነው የምለው። እናድነው ድርጅታችን ነው የምለው። በቃ ከድርጅት ግን ለመሸጥ ወንድሙ ይመጣል፣ ዳዊት ይመጣል። በቃ ለመሸጥ ያላቸው መስገብገብ አትጠይቀኝ። ለምን አስፈለገ? በቃ ይዳል። ምን ችግር አለው? ድርጅቱ እንዲሸጥ አትፈልጊም አንቺ? በፍጹም። በስሜት ያልሽው ነገር አለ ከዚህ በፊት ይሸጥና ልካ አለኝ። እንግዲህ ካለ ቪዲዮውን ያምጣ። ቪዲዮ አለ ብሏል፣ ያምጣው። ችግር የለውም። ካለ ስሜታዊ የሆነች ያልሽው ነገር ይኖራል። እኔ ዮኒ አላልኩም ብያለሁ። ቪዲዮም ካለው ቪዲዮም ደግሞ ኑሮት ጠፍቶበት ከሆነ ላልኩት ድርጅቱ ይሸጥ ላልኩት ይኸው ይቅር በለኝ ላልኩት ካለው ቪዲዮውን ያምጣ። ቪዲዮ ደግሞ ጠፍቶበት ከሆነ እኔ ይቅርታ ጠይቃለሁ ካልኩኝ በቃ ሌላ ምንም አይደለም። እንግዲህ እግዚአብሔር እርዳችሁ ነው የምለው። እኔ የሚስተካከል ነገር ነው። እኔን ከጠየቀኝ ተጭኜ ያወራኋችሁ ነገር ካለ ሁለታችሁንም በጣም ይቅርታ። መሆን ስላለበት ነው፣ መደረግ ስላለበት ነው። ያንን የተጫንኩ ነገር ከመሰለ እኔ በማየው ነገር ላይ ምናልባት ውስጥ ያለ ብዙ ነገር ሊኖር ይችላል ሁለታችሁም ጋር። እሱም ግን ተጭኜ ከመሰላችሁ በጣም ይቅርታ። ለመጫን ሳይሆን ለማስተካከል ነው እየፈለግኩ ያለሁት፣ ለማስተካከል መሆን ያለበት ነገር ስላለ። ስለዚህ አይ ቲንክ ሁለታችሁም እንደው እግዚአብሔር ብሎ አስተካክሎ ፋብሪካችሁ ትልቅ ደረጃ ደርሶ 40 ሰው አይደለም በሺዎች ቀጥራችሁ አንተም በሰላም ሀገር ተመልሰ ጥሩ ላይፍ ያለ ሰውን ሀገር ቤት እዚህ ምንም ያንን ህይወት ለምደ እዚህ አይጥምም። እውነቱን ልንገርህ አይመቸውም። አይመቸውም። ዝም ብለህ ፉገራ ላይ አይ ለእሱ ልንገረው። እኔ ምንም እዛ ተንቀባረ የምትኖር ጀግና ሰው የሆንክ ሰው
በሚሊዮኖች የምታንቀሳቀስ ሰው ገብተዋል። እዚህ በ20-30 ብር ተቀጥረ ምናምን ነገር ላይፉን መጀመሩ እንትን ይሆናል የሚል ሀሳብ የለኝም እና ያኛው ቢስተካከል ባይ ነኝ። በአንተም ይሁን በሷ ብቻ ላይፉ ያ ካምፓኒ ተመልሶ እጃችሁ ገብቶ ትልቅ ብታደርጉት ነው እኔ ብዬ የማስበው እና የተናገርኳችሁ ስሜታዊ ነገር ካለ በጣም ይቅርታ። ቲቶን ግን አላስገባውም። ይቅርታ አድርግልኝ። ከእናቱ ጋር ፊክስ አድርግ አደራ። ይሄን ቃል ግን አደራ ከእናቱ ጋር ፊክስ አድርግልኝ። ዮኒ ቲቶ ምን እንዳለን ታውቃለህ? አንተ ሰርተህ በለቀቀው ቪዲዮ ዮኒ ማኛ ጋር ቪዲዮ ብለሽ እዛ ገባሽ። ሁለተኛ እናት ያርልሽ ነው ጻፈ አይባል ልነግረው ነው። አደራ አደራ አይባልም። ልጅ ነው፣ እንደ ልጅ ነው የምታዩ። ቂምም አትይዥበት ማለት አለው። እናቶች ብትታረዱም በልጆቻችሁ ቂም አትይዙ። ግን አይባልም አይባልም። አባ እናትህን አትበል። ማንም ጋር የቸገራት ጊዜ ማንም ድምፅ ፈልጋን የመጣችው አሁንም ድምፅ ነው። ልስራ ነው ያለችው ልስራ ነው ያለችው። ይህን ደግሞ በምንችለው አቅም እናትና ሰርታ ብትቀየርልኝ ይሻለኛል። እኔን ጠልታኝ እሷ ግን ሰርታ ብትቀየር እናት እኔ ደስተኛ ነኝ። ስለዚህ ይህንን ነገር ንገርልኝ አደራ። ያንን ከእናቱ ጋር ያለውን ግን ፊክስ የማድረግ መሰለ ኃላፊነት አለብህ ብራታ። ይህን ታደርግልኛለህ? ኧረ ችግር የለም። ዮኒ አንድ ነገር ፊቱ አናግሮኝ አያውቅም። እየለመንኩት ስለውለት እያለመጠ ነው የሚያናግረኝ። አደራ የእናትን ነገር ስለማያውቅ ነው እንግዲህ። አደራ ደውለህ አናግርህ እናትህን ደውለህ አደራ አደራ። አዎ ንገረው አደራ። እናቱ ናት እናቱ። ምንም ይፈጠር በአንተና በሱ እናት ናት። በቃ አትበድለውም ልጇን። ከአንተ ጋር ተባሉ አይመለከተኝም። እርግጠኛውን የምነግርህ ግን አንተም ልጆቼን አትበድልም፣ እሷም ልጆቿን አትበድልም። የእናንተ ችግር የተለየ ሊሆን ይችላል አልኩ። አለመግባባት ይኖራል። ግን በተአምር ልጁን አትበድለውም። አንገቴን ሰጥሃል። አትበድልም። ልጃችሁን አትበድልም። ልጆቻችሁን አትበድልም። እሱ ይሄን መናገር ስለምችል ነው መሰለ። ይሄን አንተም ትመሰክራለህ። ይሄን ስለዚህ ፊክስ አድርገው፣ ቲቶ ፊክስ አድርገው፣ እናቱን ያውራት። አንዳንድ ነገሮች ሶሻል ሚዲያ ላይ ጨዋታ ነው አለ። እኔ ሶሻል ሚዲያ ላይ ብዙ ነገር ልል እችላለሁ። ለአንዳንድ ሰው ሊከፋው ይችላል። ግን ሶሻል ሚዲያ ላይ ስትወጣ ብዙ አቃቂሮች ሊመጡ ይችላሉ። ከአንዳንድ ሰዎች ጋር ሲጫወቱ ስናይ ሌላ ነገር ሊኖረን ይችላል። ግን ተለያየው ብሎ ላሰበ ሰው እንደዚ አይነት ነገሮች ሊፈጠሩ ይችላሉ። ያንን ደግሞ እኔ መቆጣት ባለብኝ በውስጥ ማውራት ነገር ይኖራል። እንደው የተለየ ነገር አለ ብዬ ካሰብኩኝ ቪዲዮዎቹን አይቻለሁ። ብዙም የተለየ ነገር አላየውም። እግዚአብሔር በሚያውቀው ሶሻል ሚዲያ ላይ ያለ ሰው ያውቃል። አንተ ሶሻል ሚዲያ ተጠቃሚ ስላልሆንክ ሊሆን ይችላል። ሙዚቃ ካለ መቼም ሀዘን ላይ አትቀመጥም። ሙዚቃ ከመጣ ሰዎች ይዝናናሉ፣ ይጨፍራሉ ወይ ይጫወታሉ። ከዛ የተለየ ነገር የሚኖር ነገር የለውም። የሶሻል ሚዲያ ሰው ስላልሆንክ ነው። ሙዚቃ ካለ ሰዎች ተነስተው ይጨፍራሉ። ማናችን ኤቭሪባዲ ገብተህ እያንዳንዱ ሙዚቃ እየሰማ ያልጨፈረ ያልተወዛወዘ ሰው ስለማይመጣ ነው። ከዛ ውጭ ግን የተለየ ነገር ስላላየው ነው መሰለ። አደራ የቢዝነሱን ነገር ቆንጆ ላይፍህን አስበው። አንተ አሜሪካ ከምንኖረው የተሻለ ህይወት ግልጹን ነው የምነግርህ አለ ኢትዮጵያ ላይ በደንብ አለ። አንተም ባለቤት ያንን ማንም አይውሰድብህ። አባ እላ አይውሰደው። ልትለያዩ ትችላላችሁ፣ ግን እንደ ጓደኛ ሆናችሁ ስራውን ግን መስራት ትችላላችሁ እንደ ጓደኛ። who cares? ግን ያንን ኳሊቲ ላይፍ ባታጡት ባይደ የመነጋገር ጭላንጭሉ ይኖራል አይደለም። መቼም መነጋገር አይከብድህም። እኔ የማታቀኝ ሰው ካናገርክ 17 ዓመት በትዳር የቆያችሁ ባለቤትን ለመናገር አልችልም አትለኝም። መቼም እኔን ምንም የማታቀኝ ሰው አውርተኸኛል። ሌሎችንም ዛሬ የምትተዋወቀው ነገ የምትተዋወቀው ሰው የምታወራው ይኖራል። ከነ ችግርም ቢኖር በአንዳንድ ነገሮች ላይ ብታወሩ
በሰከነ ሀሳብ ብታወሩ ጓደኛ መሆን ትችላላችሁ። እንደው ባለትዳር ባትሆን የሚከብድ ነገር ያለ አይመስለኝም ከማየው አንጻር። ይህንስ የማድረግ እንትኑ ይኖርሃል። ዝም ብሎ የማውራት አንዳንድ ነገሮችን የማስተካከል እንደ ጓደኛ ለልጆቻችሁ አትለያዩ። መቼ አትለያዩም ስል ምን መሰለ፣ ህይወት ዘመናችሁን ስትኖሩ በልጆቻችሁ ጉዳይ መነጋገራችሁ አይቀርም። ባሳለፋችሁ ጉዳይ የፈለገ ተጣሉ፣ ለጊዜው መነጋገራችሁ አይቀርም። ስለዚህ ከዛ ይልቅ ሌሎችም ልጆች እንዲማሩ ከጸባችሁ ይልቅ ፍቅራችሁን ቢያውቁ ይሻላል። ልጆች ይበረዛል ጭንቅላታቸው፣ የምታውቀው ነው። የደረሰ ልጅ ነው ያላችሁ 18 በቅርቡ ይሞላዋል። ይበረዛል። ለሴት ልጅ ያለው አመለካከት፣ ለእናት ያለው አመለካከት ለብዙ ነገር ስለሚበረዝ ያንን ፊክስ ለማድረግ ያንተና የእሷ ማውራት እንዲሁ ኮንቨርሴሽኑ ነገሩን ያበርደዋል። ከቲቶ ጋር ያለው በእርግጠኝነት ያበርደዋል። ስለዚህ አደራ ያንን እንደ ብታወሩ በሰከነ ሲያወራሽ አደራ ስሜት አያቱኝ። ስሜቱን አውርቶ ላያቅ ይችላል። ቢሰድብሽም ምንም ካለ የሚሰድብ አይመስለኝም። ከሰደበሽም ውጠሽ ሰምተሽው ሀሳብሽን ብቻ መግለጽ ብታረጊልኝ አደራ። ይሄን ለምንሻለሁ። አንቺ በውስጥ ለሶስት የምናወራው ካለ እኔ መድኃኒዓለም ምስክሬ ብትታረቁልኝ ደስታዬ ናቸው። እኔን ብጠይቁኝ እዚህ ያላችሁ ሰዎች ምንድን ነው እስቲ አንዴ ማናችሁም ሳትወጡ ምንድን ነው የምትሉ? ከስር ያላችሁ ቢታረቁ መፍትሄ ይሆናል ወይስ ምን ቢሆን ነው መፍትሄ ብላችሁ የምታስቡት? የሰውንም ሀሳብ መናቅ የለብንም። ምን ትላላችሁ? ከስር እስቲ ልስማ ትንሽ። በኮመንት የምትጽፉ ካላችሁ በምንም ካላችሁ ምን ትላላችሁ? ከስር አንተም እንድታየው ስለምፈልግ ነው መሰለ። ቆይ ትጂሻ፣ ቆይ ብዙ ሰው እየላክልኝ ነው። አሁን እነሱ ብዙ ሰው አስገብቼ ነገራቸውን እንዳልበጠብጠው እዩ። እስቲ ከስር ያለውን ኮመንት ይዩት። ወደ 1000 ሊሆን ነው ይታረቁ የሚል ነው ያለው በሀሳብ ደረጃ። ሌላውን ይደርሱበታል። ያንን የመሰለ በስንት ሚሊዮን የሚገመት ካምፓኒ ፊክስ ብታደርጉት ይሻላል ባዶ ከመግባት። የአራዳ ልጅ እየበላ ነው የሚያለቅሰው። እኔ እንደዛ ነኝ። ይኸው ይሁት እንግዲህ ደግመው ይታረቁ ነው የሚለው። አስቡበት እናንተ። እንደው በፈጣሪ እኔ ትዳር ሲፈርስ ማየት ያመኛል። እግዚአብሔር ምስክሬ በጣም ይደብረኛል። ለምን እንደሆነ ባላቅም ያንን አደርጋለሁ። እስቲ ይህን ሰውም እንዲያውም አንድ ሁለት ሰው ላስገባ ፍቀዱልኝ። አንድ ሁለት ሰው ሙሌ ሰላም ብያለሁ። እንዴት ነህ ብሮታ? ሙሌ አለ? ይኸው ሚዩት ነህ ሙልሽ። ይሁንዬ እንዴት ናችሁ? ሰላም ነው ብሮዬ። ቴንኪው አንተን ላመስግን መጀመሪያ። አይነው እያየን ነው ከታች ሆነን ኒውትራል ሆነ ነገሮችን ለማየት እየሞከርክ ነው። አንዳንዴ ስሜታዊ የሚያደርጉ ነገሮች ትዳር መሀል ላይ ወደዚህ ብሎ ጀጅ ለማድረግ አንዳንዴ ይከብዳል። አንተም ፈተና ነው። እነሱ ሁለቱ ልቦናቸው በጣም ያውቃል ከማንም በላይ። ግን በጣም ሴንሲቲቭ የሚያደርግ ነገር የልጅና የእናት ነገር ሲሆን እንደው መስዬ እባክህ ከቻልክ የልጅና የእናት ነገር ስለሆነ ያችን ፓርት አንደርስታንድ አድርግ። የፋሚሊም ጉዳይ ስለሆነ ቢዝነሱ ሚሊዮን ብሩ ምኑ እናንተ ስላላችሁ ነው የመጣው። ልጆቻችሁ በጣም ብሪሊየንት የሆነ ማይንድ አላቸው። ነገም 10 ትሪሊየን ቢሊየን ምናምን ማምጣት ይችላሉ። ግን እነሱ ውስጥ ላይ መልካም ነገርን ዝሩላቸው። በገንዘብ ምክንያት እናት አባት እንዲህ ሲሆኑ ነገ እነሱ ትዳራቸው ላይ ፊውቸራቸው ላይ ምን ይመጣል የሚለውን ነገር ምንም በላይ አስምራችሁ ብታዩበት እላለሁኝና አንቺም እንደ እናት አረግዬ አይነው አምብል ነሽ ስታወሪ እያየው ነው እየሰማው ነው። ለባልሽ የሰጠሽውን ቦታ እኔ ሳላደንቅ አላልፍም። አይነው ጠቁሮ አፈር ድሜ በልቶ ደፍቶን ያመጣው ብለሽ ስትመሰክሪ ኖዋን ማንም ሰው ላይ መሰክር ይችላል። ይሄን ነገር አጭበርብሮ እንዲያርጎ ምናምን ነው። አንቺ ነሽ ድካሙን የምታቂለት፣ አንቺ ነሽ ልፋቱን የምታቂለት። ይሄን በአደባባይ ስትመሰክሪ አትሊስት he can feel brother ይሄንን ፊል ማድረግ መቻል አለብህ ብዬ አምናለሁኝ። እና አንደርስታንድ አድርጋት።
ቤታችንን እንገንባ እንመልስ ነው እያለች ያለችው። እንበት ነው እንከፋፈል የሚሉ ናቸው የበዙት በይሳት ይቅር በቃ ምናምን በቃ እንለወጥ እያለች እስከሆነ ድረስ እንደ ወንድ እኔም ወንድ ልጅ የልጆች አባት ባለ ትዳር ነኝ። አሮን ነው ነገ በኔ ህይወት በኔ ትዳር ምን እንደሚፈጠር አላውቅም። ፈራጅ ልሆን አይደለም ግን ኒውትራል መሆን ፈልጋለሁ። ብትታረቁ ለልጆቻችሁ ፊውቸር ስትሉ ልስራበት ካለች አንተም አሜሪካ ቁጭ ብለህ እስኪ 6 ወር 5 ወር ስጣትና ትንሽ ፉን ትበልና